የሸንበቆ ምርኩዝ ቢደገፉት ይሰበራል። ክፋቱ መሰበሩ ብቻ አይደለም፣ ከተሰበረ በኋላ ይወጋል። ያ ደም ደግሞ ምንዛሬው ከፍ ዝቅ የማይል ሁሌ ከብሮ የሚኖር የማይዋዥቅ ተመን ያለው የዘላለም ዋጋ ነው። ኢየሱስ ክርስቶስ ከሐዋርያት መካከል ተስፋ የጣለበት አለ፣ ተስፋ የቆረጠበት አለ። ካሁን በኋላ አንተ ብሎ ክርስቲያን ደግሞ ጭራሽ ቤተክርስቲያን ተመጣ ደግሞ ንስሐ ለገባት ካለ አንተ ካሁን በኋላ እግዚአብሔር ሊምርህ ነው። ተስፋ የቆረጡ ሰዎችን ታዲያ በምንድን ነው ከቆረጡበት ተስፋ የሚነሱት እንደገና አዲስ ሰው መሆን የሚችሉት በምንድን ነው? ሰዎች በሀገራቸው ተስፋ ይቆርጣሉ፣ ቤተሰቦቻቸው ተስፋ ይቆርጣሉ፣ በመንግስት ተስፋ ይቆርጣሉ፣ በዘመኑ ተስፋ ይቆርጣሉ፣ ከእግዚአብሔር በታች ባሉት ነገሮች በእነዚህ ሁሉ ተስፋ ይቆርጣሉ። ሰበብ ፈልገን ምክንያት ፈልገን ማጉረምረምና ማማረር ሳይሆን ምክንያት ፈልገን ማመስገን ቢለምድብን እንዳስቀመጥከው የምታገኘው ስቀህ የተነሳው ፎቶ ብቻ ነው። ብዙ ሰው ተስፋ እየቆረጠ ነው በዚህ ዘመን። ትንሹም ትልቁም ወጣቱም ጎልማሳውም ብዙ ታዳጊዎች በዚች ዓለምም ይሁን በህይወታቸውም ተስፋ ቆርጠው ራሳቸውን ሲያጠፉ እናያለንና ለምንድን ነው ሰው ተስፋ የሚቆርጠው? ዝሙት ከምንሰራለትና ተስፋ ከምንቆርጥለት ሰይጣን የሚፈልገው ተስፋ ብንቆርጥለት ነው። በምንድን ነው ከቆረጡበት ተስፋ የሚነሱት እንደገና አዲስ ሰው መሆን የሚችሉት በምንድን ነው? ተስፋ ነገን በእግዚአብሔር ማየት ነው። ስጋውን ተቀብሏል። ቆርቦ የተኮነነ ብቸኛ ቆራቢ ነው። ኃጢአቱን እስከምንሰራው ድረስ ለስራው አለስራው ስትል እንኳን አንተ ወጣቱ ገና አንድ ፍሬ ልጅ እና አባባ ግን እንኳን የሚያደርጉትን አታይም እንዴ ምን አለች ብሎ ያበረታታል። በሰው ዘንድ ቢሟት ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ሰዎች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም ደግሞ የዘወትር ተከታታዮቻችን የቋንቋ አይነሽ ሚዲያ ቤተሰቦችም ጎረቤቶች ቤተሰብ እስክትሆኑ ማለት ነው። ቤተሰብ ስትሆኑ በሙሉ ክብራችሁ ተጠራላችሁ። በእያላችሁበት ሰላምታችን ይድረሳችሁ። የኔም የእንግዳይም እንኳን ደህና መጡ ውድ እንግዳችን። እንኳን ደህና ቆያችሁ። ዛሬ እንግዲህ በጣም ልንሰማው የሚያስፈልገን በህይወታችን ላይ የሚታይ ነገርና ለህይወታችን አስፈላጊ ነው ብዬ መረጥኩላችሁን አንድ ርዕስ ከመጋቤ ጥበብ መምህር ኤርሚያስ ጋር ቆይታ እናደርጋለን። መጋቤ ጥበብ በድጋሚ ወደ ቋንቋ አይነሽ ሚዲያ ለመጀመሪያ ጊዜ እንኳን ደህና መጡ። እንኳን ደህና ቆያችሁ። ባውደ ምሕረት እንጂ በዚህ ደረጃ ተገናኝተን አናውቅም። ብዙ ሰው ተስፋ እየቆረጠ ነው በዚህ ዘመን። ትንሹም ትልቁም ወጣቱም ጎልማሳውም ወንዱም ሴቱም ታዳጊው ሳይቀር ብዙ ታዳጊዎች በዚች ዓለምም ይሁን በህይወታቸውም ተስፋ ቆርጠው ራሳቸውን ሲያጠፉ እናያለንና ለምንድን ነው ሰው ተስፋ የሚቆርጠው? አመሰግናለሁ። ሰው ለምንድን ነው ተስፋ የሚቆርጠው የሚለውን ከማየታችን በፊት ራሱ ተስፋ ምንድን ነው? ቤተክርስቲያን እያንዳንዱ ሐሳብ የራሱ ማብራሪያ የራሱ ምስጢር አለው። መጽሐፍ ቅዱስ በራሱ የተስፋ ቃል የተሞላበት እግዚአብሔር በሰማይ መንግስቱን ሊያወርሰን በሰማይ ስለተሰራው ቤት ማረጋገጫ ቃል የገባበት ያንን ቤት እንደሚሰጠን ቃል የገባበት የፊርማው ሰነድ መጽሐፍ ቅዱስ ነው። ተስፋ ምንድን ነው የሚለውን መጀመሪያ ተስፋ ነገን በእግዚአብሔር ማየት ነው። ነገ ሁለት አይነት መልክ አለው። አንደኛው ክፉ ጎን ይኖረዋል፣ በጎ ጎን ይኖረዋል። ክፉን በስጋት እናየዋለን፣ በጎውን ግን በእግዚአብሔር መልካም እንደሆነ አድርገን በተስፋ እንጠብቃለን። ስለዚህ ተስፋ ራሱ ሲተረጎም ነገን በእግዚአብሔር ነገ መልካም ይሆናል ብሎ ጨለማ ውስጥም ሊሆን ይችላል፣ የተመሳቀለ የተወሳሰበ ግራ የሚያጋባ ህይወት ውስጥ ሊሆን ይችላል። ቀኑ ጨልሞበትም ቢሆን ነገን በተስፋ አሻግሮ አብርቶ ማየት ነው። ስለዚህ ተስፋ ነገን በእግዚአብሔር ማየት ነው። ሰዎች ይህንን ተስፋ ማግኘት ሲችሉ በአንድም በሌላም መጀመሪያ በልጆቹ፣ በቤተሰቡ፣ በዘመዱ፣ በእግዚአብሔር ሰው ተስፋ ሊያደርግ ይችላል። እነዚህ ሁሉ ነገሮች ግን በታሰበው ልክ የጠበቀውን ነገር አላገኝ ሲል ሰው ተስፋ ይቆርጣል። ለምሳሌ ራሱ ነገ እዚህ ደረጃ ላይ ደርሳለሁ ብሎ ያቅዳል፣ በስጋዊ የሚሆን በመንፈሳዊ። እዛ ደረጃ ላይ ለመድረስ ግን
በአንድም በሌላም ፈተናዎች በስተው ወደ ኋላ ጎትተውት ወይም ወድቆ ፈተናዎቹ ድል አድርገውት ህይወቱ ተመሰቃቅሎ እዚህ ማንነት ላይ ሲኖር ተስፋ ይቆርጣል። ባሰበበት ሰዓት ያሰበበት ቦታ ላይ መድረስ አልችል ሲል ደግሞ እያደረ ፈተናው ሲበዛበት ነገን ብሩህ አድርጎ ማየት አልችል ሲል ነገን በእግዚአብሔር ማየት ሲሳነው ተስፋ ይቆርጣል። ሰይጣን ደግሞ ከሚሰሩ ኃጢያቶች ሁሉ የትኛው ነው ለሰይጣን የሚመቸው? አንድ ሰው ዝሙት ከሚሰራለት፣ ከሚሰርቅለት፣ ሌሎቹንም ህግጋት ከሚያፈርስለት የትኛው ነው ሰይጣን ትርፋማ የሚሆነው ተብሎ ሲጠየቅ ሰይጣን የሚወደው ተስፋ ይቆርጥ ሰው ዝሙት እንደሰራለት ብቻ አይደለም። ዝሙት ከምንሰራለትና ተስፋ ከምንቆርጥለት ሰይጣን የሚፈልገው ተስፋ ብንቆርጥለት ነው። ምክንያቱም ዝሙት የሰራ ሰው ወይም የሰረቀ ሰው ወይም ሌሎቹን ኃጢያቶች የሰራ ሰው ተስፋ አለው። ተስፋ እስካለው ድረስ ይመለሳል። ከተመለሰ ወይም ንስሐ ከገባ ደግሞ ሰይጣን ኪሳራ ውስጥ ነው። ተስፋ ከቆረጠ ግን ስኬታማ ነው። ተስፋ ሲቆርጥ በእግዚአብሔርም ጭምር ስለሆነ የሚቆርጠው በራሱም ስለሆነ ተስፋ የሚቆርጠው። ተስፋ የቆረጠ ደግሞ አይ ይሄ እንዲህ ነው፣ ይሄ ነውር ነው፣ ይሄ ወንጀል ነው፣ ይሄ ኃጢያት ነው ብሎም የሚተወው ነገር ስለሌለ ስለዚህ ተስፋ ቆረጠ ማለት ሁሉንም ኃጢያት ለመስራት ዝግጁ ነው። ስለዚህ ሰይጣን ተስፋ ሲያስቆርጥን የሁሉንም ኃጢያት መስሪያ ቁልፉን ያገኘው ማለት ነው። ተስፋ ከቆረጠለት በኋላ ለንስሐ አይመለስም። እግዚአብሔር ይምረኛል የሚለውን ሁሉ ይተውና ከእንግዲህ በኋላ እግዚአብሔር አይምረኝም ይላል። እግዚአብሔር አይምረኝም ብሎ ካሰበ ደግሞ በቃ ጨርሶ ይሄ ሰውዬ የመመለስ እድል የለው። በእግዚአብሔር የማመንም እምነቱም ተስፋውም አንድ ጊዜ ነው የሚጠፋው። ስለዚህ በእግዚአብሔርም ላይ በራሱም ላይ በሰዎችም ላይ ይሄንን ማድረግ የለብኝም ብሎ ክፉ ከማድረግ ወደ ኋላ አይልም። ምክንያቱም ህሊናው ይሞታል። አሁን ተስፋ ሲቆርጥ ተስፋ መቁረጥ ማለት አሁን አንደኛው ህሊናው ይዝላል። በቃ ተሸክመው መጨረሻ ላይ ያንን መቋቋም አልችልምና በቃ ይበጠሳል ማለት ነው። ሁሉም ነገር አብቅቶልኛል ብሎ ነው የሚያስበው። እዚህ ደረጃ ላይ ከደረሰ በኋላ አበቃልኝ ይላል። ራሱንም ቢያጠፋ እግዚአብሔርንም ቢያሳዝን ሰዎችንም ቢጎዳ በቃ ሁሉም መብት ሆኗል ማለት ነው። እዛ ደረጃ ላይ ደርሷል። ስለዚህ ሰይጣን ሌሎቹን ጥቃቅን ኃጢያቶች ሌሎቹን እያንዳንዱን ኃጢያቶች ከማሰራት ይልቅ እዚህ ደረጃ ላይ ቢደርስለት ነው አቋራጭ መንገዱ ለሰይጣን። ስለዚህ ተስፋ ያስቆርጣል። ሰዎች በራሳቸው ተስፋ ሲቆርጡ ከእንግዲህ በኋላ እኔ አብቅቶልኛል ይላሉ። የራሳቸውን ዋጋም ካለማወቅ የተነሳ ነው። ምን ዋጋ እንደተከፈለላቸው አያውቁም። እኔ አብቅቶልኛል፣ እኔ ሰው አልሆንም ብለው ያስባሉ። እነዚህ ሰዎች ትናንትናም እንደዚህ አይነት ነገር ገጥሟቸው እኮ አልፈዋል። አሁን እንኳን አበቃልኝ፣ ይሄን እንኳን የማልፈው አይመስለኝም ብለዋል። ግን አልፈውታል። ያንን መልሰው አላዩም። ቢያዩ ትናንትናን ያሳለፈ የተስፋ አምላክ ዛሬንም እንደሚያሳልፋቸው የታመነ ነው። ለዚህ ነው በዘዳግም ምዕራፍ 33 ቁጥር 27 ላይ መኖሪያህ የዘላለም አምላክ ነው ተብሎ ተጽፏል። በጣም የተስፋ ቃል ነው ይሄ ቃል። የዘላለም ክንዶች ካንተ በታች ናቸው ይላል። መኖሪያህ አሁን ስራህ አይደለም፣ ወላጆች ቤተሰብ አይደለም። መኖሪያህ የሚያኖርህም መኖሪያህም ራሱ እግዚአብሔር ነው። የዘላለም አምላክ ነው። እሱ ደግሞ የዘላለም አምላክ ከሆነ የማይኖርበት ጊዜ የለም። የዘላለም አባት ነው እሱ ራሱ። በሌላ አጠራር የዘላለም አባት ተሸክሞ ክንዱን ማይዝል። እነዚያ የዘላለም ክንዶች ካንተ በታች ናቸው። ያ ማለት ምን ማለት ነው? ቢወድቅ ክንዶቹ ከሱ በታች ናቸው። የሚወድቀው እሱ ክንድ ላይ ነው። ከእናት እቅፍ በላይ ምቹ የሆነ ክንድ። የዘላለም ክንዶች ካንተ በታች ናቸው። አሁን አፈር የማይበላቸው ክንዶች ማለት ነው። ተሸክመው የማይዝሉ ክንዶች ካንተ በታች ናቸው። ብትወድቅ እንኳን እነሱ ላይ ነው የምትወድቀው። ይሄ የተስፋ ቃል ነው። ሰዎች በዚህ የተስፋ ቃል ይሄንን የተስፋ ቃል ከህይወታቸው ጋር አድርገው ደግሞ እግዚአብሔር ነው ተስፋዬ፣ ሌላ ነገር ላይ ተስፋቸውን ያደርጋሉ። የሚሰበር የሚወድቅ ነገር ላይ ተስፋቸውን ያደርጋሉ። ዳዊት አለ ወይ ዜኒ መኑ ተስፋዬ አኮኑ እግዚአብሔር አለ። አሁንስ ተስፋዬ ማን ነው? በቃ ተስፋውን እየፈለገ ነው። እግዚአብሔር አይደለምን? አሁን ተስፋችን ቤተሰብ ከሆነ ስብራት ይገጥመናል። ተስፋችን ባለስልጣን ከሆነ ስብራት ይገጥመናል። መጽሐፍ እንደውም እንደዚህ ነው ያለው። ትንቢተ ኤርምያስ ምዕራፍ 17 ስናነብ በሰው የሚታመን ስጋ ለባሹም ክንዱ የሚያደርግ በሰው የሚታመን እርጉም ይሁን። ምክንያቱም ሰውን መደገፍ ሰውን ተስፋ ማድረግ የሸንበቆ ምርኩዝ መመርኮዝ ነው። ሸንበቆን ድጋፍ ማድረግ ነው። ለዚህ ነው መጽሐፈ ነገሥት ካልዕ ምዕራፍ 18 ቁጥር 21 ላይ የሸንበቆ ምርኩዝ ቢደገፉት ይሰበራል። ክፋቱ መሰበሩ ብቻ አይደለም፣ ከተሰበረ በኋላ ይወጋል፣ ያቆስላል፣ ያደማል። ድጋፍ አለመሆኑ ብቻ አይደለም። ሰው ድጋፍ ላይ ሆን ይችላል፣ ግን ድጋፍ ይሆነኛል ያልከው ድጋፍ አልሆነህም ብቻ አይደለም የሚለው ገፊ ይሆናል። ጭራሽ
ቁስልህን የሚፈውስ የሚያጠብ አይደለም። በቁስል ላይ ዘይት የሚቀባ አይደለም፣ እንጨት የሚሰድ ይሆናል፣ ያቆስላል። እነዚህ ነገሮች ሰውን ተስፋ ያስቆርጡታል። ሰው በልጁ፣ ሰው በስራ ባልደረባው፣ ሰው በጎረቤቱ፣ ሰው ባለቃው፣ ሰው በሰው ተስፋ ባደረገ ቁጥር ስጋት ያለው ተስፋ ነው ሊሰበር የሚችል ማንነት ላይ ሲመረኮዝ። ስለዚህ እንደ ዳዊት ተስፋ የእግዚአብሔር አይደለም ወይ? መኖሪያ የዘላለም አምላክ አይደለም ወይ? ክንዶቹ ከኔ በታች ናቸው ብሎ በእነዚህ ነገሮች ሲደገፍ ይሄን ነገር ሲያስብ ይቀጥላል፣ ተስፋው ይለመልማል። ስለዚህ ሰው ተስፋ ሊቆርጥባቸው የሚችሉ በርካታ ጉዳዮች አሉ። በርካታ ጉዳዮች በዚህ ዘመን ደግሞ ሰው ወደፊት ከመሻገር ይልቅ አንድ እርምጃ ወደፊት ከመሄድ ይልቅ 1000 ኪሎ ሜትር ወደኋላ መመለስ እየፈለገ ሁሉም ነገር ድብልቅልቅ ባለበት የሀገር ጉዳይ፣ የቤተሰብ ጉዳይ፣ የሥራ ጉዳይ፣ መንፈሳዊ ሕይወቱ የሚያያቸው ነገሮች ተስፋ ያደረጋቸው ያሻገሩናል ያላቸው ሰዎች የተሻሉ ናቸው ያሉ ሰዎች ከሱ ብሰው ሲያገኛቸው ቅዱስ ዳዊት እንደተናገረው መኑ ያረየነ ሰናይቶ በጎውን ማን ያሳየናል? አሁን ይሄ ተስፋ ለመቁረጥ እያመነታ ያለ ሰው ማን ነው? እንግዲህ ማንን ነው የምናምነው ይላሉ ሰዎች። ወደ ተስፋ መቁረጥ ሊመለሱ ሊያፈገፍጉ ነው። የሚያዩት ሰውን ስለሆነ ነው። ሰው ደግሞ እንደነሱ ሰው መሆኑን አያውቁም። ስለዚህ ሰው መሆኑን ይተውና በለበሰው ልብስ ባለበት ወንበር ደረጃ ወይም በከፍታው ደረጃ ያዩትና መልአክ አድርገው ይስሉታል። የኛ እይታችን ሁለት አይነት ስህተት እይታ አለ። ያከበርነውን ሰው መልአክ፣ በጣም የናቅነውንና ደግሞ ክፋት የተጣላነውን ደግሞ ሰይጣን አድርገን እንስላለን። ሰው ግን ሰይጣንም አይደል መልአክም አይደለም። እንደ ሰይጣን ክፉ መስራት ይችላል፣ እንደ መልአክ ማመዘመር ማመስገንም ይችላል። ክብሩን ሲጠብቅ ደግሞ ከመልአክም በላይ ነው። በአርአያ ሥላሴ የተፈጠረ መላእክት ሊበሉት አይደለም ሊነኩት የማይችሉትን የክርስቶስን ሥጋ የመብላት የመጠጣት ዕድል ያለው ብቸኛው ፍጡር ነው። ቅዱስ ዳዊት እንደነገረን ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ። ሰውስ በተፈጥሮ ክቡር ነበር። ሥላሴን የሚመስል ፍጡር የለም። ሥላሴ ከሰዎች ሰው ክብር ያለው ነው። ይሄን ክብሩን አላቅ ሲል ተስፋ ይቆርጣል ማለት ነው። ያ ደሙ በደም የተገዛ ነው። ያ ደም ደግሞ ምንዛሬው ከፍ ዝቅ የማይል ሁሌ ከብሮ የሚኖር የማይዋዥቅ ተመን ያለው የዘላለም ዋጋ ነው። ስለዚህ ይሄንን ዋጋቸውን አላውቅ ሲሉ የተደገፉትን አላውቅ ሲሉ በብዙ ምክንያቶች ተስፋ ሊቆርጥ ይችላል። በሰው ተስፋም አይቆረጥም፣ ተስፋም አይጣልበትም። ኢየሱስ ክርስቶስ ከሐዋርያት መካከል ተስፋ የጣለበት አለ፣ ተስፋ የቆረጠበት አለ። ተስፋ እንዳይቆርጥ ዮሐንስን አገኘ። ተስፋ እንዳልጥል ደግሞ ይሁዳን ክዶት አገኘው። ዮሐንስ በጎ ደቀ መዝሙር፣ መልካም ደቀ መዝሙር፣ የክፉ ቀን ወዳጅ፣ በዛ እናቱ ድንግል ማርያም መስቀል ስር ቆማ በምታለቅስበት ከጎኗ የሆነ ኢየሱስ ይወደው የነበረ ደቀ መዝሙር ተብሎ የተጠራ ነው። እንደገና ደግሞ እሱ ታማኝ ሆኖ ይሄን ሁሉ ዋጋ ከፍሎ እስከ መስቀሉ ስር ድረስ ታምኖ በጣም ያ መድኃኔዓለም ጀርባ ላይ ያረፈው ጅራፍ እንዲህ በሰኔ ትጉ ገበሬ እንዳረሰው እርሻ ተተልትሎ ጀርባው ሲያየው ሲገረፍ የሚያሰማው ድምፅ እየቃተተ ያ ድምፁ ጆሮ ላይ እያቃጨለ ዮሐንስ አንዱ ስሙ ቁጹረ ገጽ ነው የሚባለው። በቃ ከዛን ቀን ጀምሮ ስቆ አያውቅም። ፊቱ የተቋጠረ ነው። ያ መከራው ተስሎበት ነው የኖረው። በቃ እዚህ ድረስ አባቶቻችን እንዲያውም ዮሐንስ በዘመኑ 70 ዓመት ሲኖር አንድም ቀን አልሳቀም ነበር። አንድ ቀን ስቋል ይላሉ። እንደውም እንትን ሲሉ ያ ቀን ምንድነው? አንድ ሰው ልብስ ሊያሰፋ ሄዶ ዮሐንስ በተገልጾለት ነገ እንደሚሞት ያውቃል ያ ሰው። ይህ ሰው ደግሞ ልብስ ሊያሰፋ ሄዶ ዋጋው ውድ ሆኖበት ይከራከራል። አይቀንስም፣ የመጨረሻ እያለ ይጠይቀዋል ማለት ነው። የሚሞተው ነገ ነው። ዮሐንስ አየው፣ በጸጋ ተገልጾለት ያውቃል ነገ እንደሚሞት። እሱ ሲከራከር አየና የዚህ ጉዳይ ገርሞት ሳቀ ይላሉ። ከዛ ውጭ ግን ዮሐንስ ሳይስቅ ነው የኖረው። አሁን ዕለት መገኘት ብቻ አይደለም፣ ክርስቶስ እኮ ተነስቷል። ተነስቶም ዮሐንስ ቁጹረ ገጽ ነው። ያ መከራው ተስሎበታል ማለት ነው። እዚህ ድረስ የታመነ ወዳጅ ነው። ስለዚህ ተስፋ ቢጣልበት ሰው ክፉ ነው እንዳይባል አንድ ሰው አለ፣ እንደዚህ አይነት ሰው አለ ማለት ነው። ደግሞ ሰው ደግሞ እንደ ዮሐንስ ነው ተብሎ ሙሉ ለሙሉ ሰውን ተስፋ እንዳናደርግ ደግሞ ስጋውን ቆርሶ አብልቶታል። እንግዲህ ይሁዳ ቆርቧል እኮ ስጋውን ተቀብሏል። ቆርቦ የተኮነነ ብቸኛ ቆራቢ ነው ይሁዳ። ስጋውን በልቷል፣ ታጥቧል በዕለተ ሐሙስ። እንደውም አንድ ሊቅ ምን ይላል? እንደው ይሁዳ ሆይ ልትሸጠው ተስማምተህ ተደራድረህ መጠ ቀብድ ተቀብለህበት ልትሸጠው ተነጋግረህ መጠ ወገቡን ታጥቆ ሊያጥብህ ጎንበስ ሲል ፍቅሩ እንዴት ልብህን አላቀለጠው? ይቀበልና ቅዱስ ያሬድ ምን ተወሃቡከ አይሁድ ይሁዳ ዘከመ ወሃበከ ክርስቶስ ወጸገወከ ስልጣነ። ይሁዳ ሆይ አይሁድ ግን ምን ቢሰጡህ ነው ክርስቶስ ከሰጠህና
እነሱ ከሰጡ የትኛው በልጡብህ ነው? እስኪ ንገረኝ። እውነት 30 ብር ብቻ ነው ግን እንዲያታለልህ ሌላ ስጦታ የለህም ወይ እያለ ይመረምረዋል። ምክንያቱም ስጋውን ሰጥቶታል እኮ እሱ። እነሱ 30 ብር ሰጥተውት የትኛው በልጡብህ ነው? ስለዚህ እንደ ይሁዳ ተስፋ የማይጣልበት ሰው አለ እና ያው ሰው ተስፋ የማይቆረጥበትም ተስፋ የማይጣልበትም። አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን ብሏል ቅዱስ ዳዊት፣ ቅድም ብለውታልና ስለዚህ በተዘዋዋሪ ተስፋ ማለት የተስፋ አምላክ እግዚአብሔር ነው። ተስፋ መንግስተ ሰማያትም አለች። ያችን ተስፋ መንግስተ ሰማያት የሚያወርሰን እግዚአብሔር ነው። ስለዚህ አንድ ሰው ተስፋ ቆረጠ ማለት እኮ እግዚአብሔርን ካደ፣ መንግስተ ሰማያትንም ካደ ማለት ነው ብለን እንችላለን። አሁን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር ይልና ሶስቱን ነገሮች ያስቀምጣል። እነዚህ ሶስቱ ጸንተው ነው የሚኖሩት። በፍቅር ዛሬ እናያለን፣ በተስፋ ነገን እናያለን፣ በእምነት ሰማይን እና የሰማይን ጓዳ እናያለን። ተያያዥነት ተቀራራቢነት አላቸው። የራሳቸው ተነጥለው የሚታዩበት ጉዳይ አለ። ለምሳሌ እምነትም ፍቅርም ሲቀዘቅዝ የሚቀጣጠለው በተስፋ ነው። እንደገና የሚያንሰራራው የሚያገግመው እምነታችን እየደከመ ከመጣ ፍቅራችን እየቀዘቀዘ ሲመጣ እንደገና ኃይል የሚያገኘው በተስፋ በኩል ነው። ተስፋ እንደገና እንድትወደው እንደገና ነገ ተመልሶ እንዲያደርግ ይችላል የሚል ሌላ እንትን ይሰጥህና መልሰህ ጓደኛ መልሰህ ወዳጅህ እንድታደርገው ያደርገዋል። የቀዘቀዘውን ፍቅር እንደገና ያሞቀዋል ማለት ነው። የጎደለውን እምነት እንደገና ይሞላዋል ማለት ተስፋ ሁለቱም ገመድ ሆኖ ማለት ነው። ሁለቱንም አሁን ቅድም እንዳልኩት ተስፋ ዝም ብለን አሁን በምስል ስንገልጠው ተስፋ እያንዳንዱ ነገሮች ከለር አላቸው። አሁን እኛ አእምሮ ውስጥ የተቀመጡ ለምሳሌ ጥቁር ነገር ስናይ የሚመጣብን ነገር አለ፣ ሀዘን ነው የሚመጣብን። ቀይ ነገር ደግሞ ያው አደጋ ምልክት ነው። ተስፋን እንደዚህ አይነት ከለር እንስተው ካል አረንጓዴ ይሄ ነው አሁን ተስፋ የሚሆነው። ስለዚህ አረንጓዴ ደግሞ እንደው ዝም ብለን አሁን አንተ ስታሽከረክር በመንገድ ላይ የምታገኘው መብራት አለ። ቀይ ከሆነ ባለበት ነው አታልፍም፣ ያለበት ላይ ትቆማለህ። እሱ አሁን ቀቢጸ ተስፋ ነው። ይሄ ተስፋ መቁረጥ አሁን ቀይ መብራት የበራበት ሰው ነው። አለበት ላይ ወድቋል ወይ ቆሟል፣ መንቀሳቀስ አይችልም። ጨለማ እንትን ውስጥ ነው ያለው። የምትንቀሳቀሰው አረንጓዴው ሲበራ ነው። አረንጓዴው በራ ማለት እለፍ ነው፣ ተስፋ ነው። ይሄ ያልፋል። ያው ስንኖር መንገደኞች እኮ ነን። ተኝተንም ይሁን ምንም ይሁን ህይወት በራሷ እድሜው እየሄደ አይደለም። መንገደኛ ደግሞ አንድ ጊዜ በረሃው ላይ ይደርሳል፣ አንድ ጊዜ ይጨልምበታል፣ ይመሻል፣ አንድ ጊዜ ይመግላል። ስለዚህ በረሃው ላይ አሁን ካለ ያልፋል ማለት ነው። እምነት፣ ተስፋ፣ ፍቅር ወደሚለው እንምጣና ሰው ተስፋ ሲቆርጥ ሲጀመር ያለ ተስፋ የመኖር ዕድል የለውም። ብዙዎቹም በተስፋ ነው። ለምሳሌ የመጀመሪያውን ሰው አዳምን ተስፋ በቅዱሳን ሕይወት ብናየው አዳም ከገነት ወጣ። ሲወጣ እንደው ተስፋ እንዳይቆርጥ ያደረገ ማለት የሆነ ሕይወቱ እንዳይመሰቃቀል ስንቅ የሆነው ተስፋ ነው። እንደዚህ ነው የሚለው እንደውም አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ ከልጅ ልጅ ተወልጄ አድንሃለሁ የሚለውን ስንቅ ይዞ ነው የወጣው። አሁን የተስፋ ባይኖር አዳም ከእንግዲህ በኋላ በቃ ዕፀ በለስን መብላቱ ብቻ አይደለም፣ በቃ የራሱን ስጋ እንኳን ቆርጦ ሊበላ ይችላል። ተስፋ ይቆርጣል። ግን አድንሃለሁ የሚል ተስፋ ቃል ተገብቶለታል። ያ ኪዳን ሲፈጸም ያ ቃል ሲፈጸም ጊዜው ሲደርስ እንደገና እንደሚመለስ አስቧል። ስለዚህ 5500 ዘመን እንግዲህ እኛ በዘመናችን እኮ 2 ቀን የተመላለስንበት ጉዳይ አልሳካ ሲል ነው ተስፋ የምንቆርጠው። አዳም ግን ተስፋ አድጎ የጠበቀው 5500 ዘመን ነው። እግዚአብሔር ደግሞ ቀጥሮ አይቀርም። አዳምን ከደቂቃው ከሰዓቱ ሳያጎድል በቀጠሮ መጣ አዳነው። ስለዚህ ተስፋ አደረገው። አሁን ተስፋ ባይኖር ከእግዚአብሔር ጋር በቃ ያለው ነገር ሁሉ አንዱ አካል ተበጥሷል ማለት ነው። ስለዚህ ተስፋ ቅድም እንዳልኩት ተስፋ ራሱ ሲተረጎም ነገን በእግዚአብሔር ማየት ነው። እግዚአብሔር ዛሬ እንኳን ለበጎ አድርጎ ወይ ሊያስተምረኝ ወይ ለኔ የማይጠቅም ቢሆን ይሄንን አድርጎታል። ነገ ግን በእግዚአብሔር መልካም ይሆናል። ለምሳሌ ሁለት በመጽሐፍ ቅዱስ ተስፋ የቆረጡ ሰዎችን እኔ የሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ ስናነብ ዓርብ ዕለት ቀኑ ጨልሟል። ቀኑ ሲጨልም ክርስቶስ ሲሰቀል ሲሞት ተስፋቸው አብሮ ሞተ። ሉቃስና ቀለዮጳ የኤማውስ መንገደኞች እሱ ከሞተኛ ምን እንሰራለን ብለው እንዴት እንደሞተ እንዴት እንደገረፉት እንዴት እንደቸነከሩት እየተነጋገሩ ተስፋ አድርገን ነበር እኮ ቤታችንን ትተን የወጣ ነው እሱን ተስፋ ይቤዠናል ብለን እኛን ያድነናል ብለን ወጥተን እሱ ሞተ እንዴት እንደገደሉ እያሉ እየተነጋገሩ ይጣሉ። እነዚህ ሰዎች ተስፋ ቆርጠው ነው የተመለሱት። ተስፋ መቁረጥ ማለት እንደውም ሊቃውንት በምሳሌ ሲያስቀምጡ ተስፋ የቆረጠ ሰው የተበላሸ መስራት ያቆመ የግድግዳ ሰዓት ማለት ነው ይላሉ።
ልክ የተበላሸ የግድግዳ ሰዓት ወይ መስራት ያቆመ የግድግዳ ሰዓት 12 ሰዓት ሲል ከተበላሸ ሌሊትም 12 ሰዓት ነው። ነገ ጠዋት ስትነሳም 12 ሰዓት ነው። ስራ ሆነ ስትመጣም 12 ሰዓት ነው የሚለው አለበት ላይ ነው የሚቆመው ማለት ነው። ሉቃስ እና ቀለዮጳ ዓርብ ላይ ነው የቀሩት። በቃ ክርስቶስ እኮ ተነስቷል፣ እነሱ ዓርብ ላይ ናቸው። ጠላት እንኳን አምኖ አይሁድ እኮ ይነሳል ብለው እየጠበቁ ነው ሊነሳ እንደሚችል አዘ እነሱ ግን የሉም ሲማሩ ከርሞ ተስፋ ቆርጠዋል። ስለዚህ ዓርብ ላይ ነው የቀሩት። ስለዚህ ሰው ተስፋ ሲቆርጥ ወደ ነበረበት ክፋቱ፣ ወደ ነበረበት አለማወቅ፣ ወደ ነበረበት የጀመረው የትናንትና የከፋ ማንነት ይመለሳል። ያ ማለት ከእግዚአብሔር ጋር ያለውን ግንኙነት ያቆማል ማለት ነው። ተዘውቀ ብዙ ሰዎች ንስሐ እንዳይገቡ ለንስሐ አንድ እርምጃ እንዳይራመዱ ወደ አዲስ ህይወት ወደ ንስሐ ህይወት እንዳይሄዱ አሁን እንዳሉት ባሉበት ተስፋ ይቆርጣሉ። የኔ ነገር ከዚህ በኋላ ብጮህ የሚሰማኝ የለም፣ ብናገር ባለቅስ እንባይን የሚያብስ የለም። ስለዚህ ተስፋ መቁረጥ የሞትን ሞት በቁምም በሚቀጥለው መሞትን ነው። ስለዚህ አሁን ሰዎች ተስፋ ሲቆርጡ የመዳን እድል አላቸው ወይስ የላቸውም? የመዳን እድል የሌለው አካል እንኳን የለም። ምናልባት አሁን ተስፋ መቁረጥ ምን ያህል ክፋቱን ነው የሚያሳየው። እግዚአብሔር ፍርዱ አይመረመርም። እግዚአብሔር ስራው ድንቅ ነው። አሁን እዛ ጋር የመዳን ያለ መዳን ጉዳይ ሳይሆን አሁን ተስፋ የቆረጠ ሰውን ህይወቱንና አሁን የተነሱ ሐሳቦችን እናያቸው። ለምሳሌ ከእንግዲህ በኋላ እግዚአብሔር ከእንግዲህ በኋላ እኔ አብቅቶልኛል፣ ከእንግዲህ በኋላ ንስሐ በገባም አይምረኝም፣ ከእንግዲህ በኋላ የሚሰማኝ የለም የሚሉ ሰዎች አንድ የሳቱት ነገር አለ። አንደኛ እግዚአብሔር እንደ ሰው አይደለም። ሁለተኛ የእግዚአብሔርን የምህረቱን ጥግ ያልተረዱ ናቸው። አባት ነው የሚለውን ረስተዋል ማለት ነው። እንዲያውም አንድ ቅዱሳት መጻሕፍት ላይ የተጻፈ ስለ ምህረቱ የሚናገር ክፍል ነውና ቀቢጸ ተስፋ ላይ የደረሰ ሰይጣን ሁለት አይነት ጥበብ ነው ያለው። መጀመሪያ ኃጢአቱን እስከምንሰራው ድረስ ልስራው አልስራው ስትል እንዴ እንኳን አንተ ወጣቱ ገና አንድ ፍሬ ልጅ እና አባባ ገሌ እንኳን የሚያደርጉትን አታይም እንዴ ምን አለትች ብሎ ያበረታታል። ሌላ ኃጢአተኞችን እያመጣ ለምሳሌነት ያቀርብልሃል። ወይ እነሱ እንዲህ ያደረጉማ እኔ ምንም አይደል አይነት ነገር እንድታስብ ያደርግና ኃጢአት ያሰራል። ኃጢአቱን ከሰራው በኋላ ደግሞ ካሁን በኋላ አንተም ብሎ ክርስቲያን ደግሞ ጭራሽ ቤተክርስቲያን ተመጣ ደግሞ ንስሐ ልግባ ትላለህ አንተ ካሁን በኋላ እግዚአብሔር ሊምርህ ነው አይነት ነገር በውስጣችን እንዲፈጠር ያደርጋል። ያኔ የእግዚአብሔርን ምህረት እንኳን እንጠራጠራለን። ቅድም የተነሱ ሐሳቦች ይመጣሉ። ንስሐ እንኳን ብገባ እኔ አብቅቶልኛል እና እኔ አባት የንስሐ ልጅ አላቸው። የንስሐ ልጃቸው ኃጢአት ከመስራት አልፎ እንደ ሰይጣን ኃጢአት ማሰራት ተጀምሯል። እሱ ተለማምዶት ሰዎችንም ይጋብዛል ማለት ነው። ከመሳሳት አልፎ ወደ ማሳሳት አድርጓል ማለት ነው። እና አንድ ቀን ንስሐ ግባ ይሉታል። አይ አባቴ ከእንግዲህ በኋላ እግዚአብሔር እኔን ይምረኛል ብለው ነው አላቸው። እዚህ ቀቢጸ ተስፋ ምንለው ጋር ደርሷል ማለት ነው። እኔ እኮ እንዲህ ነኝ ብሎ የወደቀበትን የኃጢአት ጥግ አሳያቸው፣ ነገራቸው። ግድ የለህም ንስሐ ግባ ሲሉት እና እኔን ከእንግዲህ በኋላ እግዚአብሔር ይምረኛል ብለው ነው እና አሉት። አሁን በተግባር ላይ ያስተምሩት ነው። ጠሩትና መጣ። ሲመጣ ባንገቱ ወርቅ አድርጓል። ልጄ ያሉት ይሄ ባንገት ያደረከው ወርቅ ድንገት ተፈቶ መጸዳጃ ቤት እንደሄድክ ተፈቶ ቆሻሻው ላይ ቢወድቅ ታወጣዋለህ አታወጣውም? እስኪ ጥያቄውን ወደ ሌላ አምጣውና የሆነ ሰው ማስታወሻ ብሎ የሰጠ ባንገት ያደረከው ወርቅ አለ ወይም ብዙ ገንዘብ አውጥተህ የገዛ ወርቅ አለ። ድንገት መጸዳጃ ቤት እንደሄድክ ተፈቶ ወደቀ። ታወጣዋለህ አታወጣውም? ዋጋ ከፍዬም ቢሆን አወጣዋለሁ። ካወጣው በኋላ ካወጣሁት በኋላ የሚጸዳበትን መንገድ እፈልጋለሁ፣ አጥባለሁ። ከዛስ ወደ ነበረ ማንነቱ መልሷል። ወጣቱ እንዲመለሰ ቃል በቃል ወይ አባቴ ስንት ብር እንደገዛሁት እኮ ባያውቁ ነው። ቆሻሻው ላይ ቢወድቅ አዎ አጥበዋለሁ አላቸው። ከዛስ ምን ታደርጋለህ? አደርገዋለሁ። አየህ ልጄ ያሉት አንተ ብዙ ገንዘብ አውጥተህ ስለገዛኸው ወርቁ ቆሻሻ ላይ ቢወድቅም አትጸየፈውም። አውጥተህ አጥበህ እንደገና ታደርገዋለህ። ብዙ ገንዘብ ስለከፈልክበት። መድኃኒዓለም ደግሞ የከፈለብህ የደሙን ዋጋ ነው የከፈለ። አንተ ገንዘብ ስለከፈልክበት ወርቁን አውጥተህ አጥበህ እንደምታደርገው እሱም በደሙ የገዛህ ውድ የስስት ዕቃው ነህና ቆሻሻ ኃጢአት ላይ ያወድቃል። ግን አውጥቶ በንስሐ አጥቦ የከበረ ርስቱን ሊያወርስህ የታመናበታል አሉት። አሁን ተስፋው ለመለመ። ለካ አይተወኝም አለ። የተከፈለለት ዋጋ ገባው ማለት ነው። ያ የመድኃኒዓለም ደም አሁን ዋጋውን መረዳት እኔ እኮ ዋጋዬ ምን ያህል ነው እናስታውሳለን። የተከፈለልን ዋጋ ቅዱስ ጳውሎስ ይናገራል። ቅዱስ ያሬድም አኮ በወርቅ ኃላፊ ዘተሳየጥን ይላል። የገዛን ነገስታት ተስማምቶ ሊቀይሩት በሚችሉት በብር አይደለም፣
የገዛን በወርቅ አይደለም ሁል ጊዜ ከብሮ በሚኖረው በደሙ ነው የገዛን ያ ደም ደግሞ ያ ደም የመድኃኔዓለም ደግሞ ዝንቱ ደም አኮ ከመደመ አቤል ያ ደም እንደ አቤል ደም አይደለም ብዙ ደም ፈሷል የብዙ ሰዎች ደም ያ ደም የመድኃኔዓለም ደም እንደ አቤል ደም ከሳሽ ደም አይደለም ወንድም የቃየል በግፍ ገደለኝ እያለ የሚያሳጣ ደም አይደለም ያ ደም ዝንቱ ደም አኮ ከመደመ ናቡቴ ያ ደም በግፍ አካብና ኤልዛቤል ደሙን እንዳፈሰሱት ደሙንም ውሾች እንደላሱት ሞቱም አሟሟቱም እንደከፋው እንደ ምስኪኑ እንደ ናቡቴ ደምም አይደለም ዝንቱ ደም አኮ ከመደመ ዘካርያስ ወልደ በራክዩ ይሄ ደም በቤተ መቅደስ ደሙ በግፍ እንደፈሰሰው እንደ በራክዩ ልጅ እንደ ካህኑ እንደ ዘካርያስ ደምም አይደለም የመድኃኔዓለም ደም ቅዱስ ሕርያቆስ በቅዳሴ ማርያም አኮ ከመመስዋዕቶሙ ለአበው ቀደምት ዘበደመ ሐርጌ ወላሂም በብሉይ ኪዳን ለኃጢአት ማስተስሪያ ይሆን ዘንድ ይፈስ እንደነበረው እንደ ዋኖሱ እንደ ርግቡ እንደ እንስሳቱ ደምም አይደለም ያ ደም ታዲያ ምን አይነት ደም ነው ሲል ቅዱስ ዮሐንስ ወደሙ ለኢየሱስ ክርስቶስ ያነጻሐነ እንኩሉ ኃጣውኢነ የጌታችን የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል የሚያነጻ ደም ነው አሁን ደም በባህሪው የሚያቆሽሽ ነው ለባል ዶሮ ስታርድ ልብስን ቢነካው ልብስ ጽድት አይልም ቆሽሽ ነው የሚለው የመድኃኔዓለም ደም ግን የሚያነጻ ደም ነው ቅዱስ ያሬድ እንደውም ሲያነጻ ራሱ መጠኑን ሲናገር በረዶ በቃ ማሐፒል አጻይዶቶ እይክል አጣቢ በዚህ ዘመን ቋንቋ ላውንደሪ እንኳን ሊያነጻ ከሚችለው በላይ ነው የሚያነጻው ደሙ ጥበበኛ ባለሙያ ሊያነጻው ከሚችለው በላይ የሚያነጻ ደም ነው ያ የበጉ ደም ያ በግ እረኛ ነው በግ ነው ልብስ ነው እንጀራ ነው ዘራሱ በጉ እና ካህናቱ እንደውም ምእመናኑን ካቆረቡ በኋላ ሲመለሱ እንባ እየተናነቃቸው የሚጸልዩ ጸሎታል ስመን ሰዋከ ለለይለቱ ወንጠባህከ ዘይላሉ አንድ በግ ነህ ግን በየቀኑ እናርዳለን አንዱን በግ በየቀኑ ማረድ በአጽናፈ ዓለም ይጠባህ አሐዱ ስጋው አንዱ ስጋው በዓለሙ ሁሉ ይተረዳል አንዱ በግ በየቀኑ ይሰዋል የዚያ በግ ደም ደግሞ ከበረዶ ያነጻል አጣቢ ሊያነጻው ከሚችለው በላይ ደግሞ ያነጻል እና ተስፋ የቆረጠ ሰው የዚህን ደም ዋጋም ከንቱ ማድረግ ነው አይምረኝ ማለት ደግሞ እግዚአብሔር ምህረቱ ለዘላለም ነው የተባለው እግዚአብሔር አሁን ከመማራቁ ማለት ነው እንደውም እኮ በቅዳሴ ላይ አባቶቻችን እንደዚህ ይላሉ እስመ ለነ ለኃጥአን ለእመ መሐርከነ ውእተ አሚረተ ሰማይ መሐሪ ይላሉ እኛን ኃጥአንን ኃጢአተኞች ብትምረን ነው መሐሪ የምትባለው ወለ ጻድቃንን ማከስራቸው የተነሳ ትምራቸዋለህ መሐሪ የምትባለው እኛን ከማርክ ነው በጣም እንትናቸው ራሱ በጣም እንዲህ እኔን ከማርክ ነው አንተ መሐሪ የምትባለው አብርሃምንማ ተክለ ሃይማኖትንማ አቡነ ገብረ መንፈስ ቅዱስንማ በጽድቃቸው ይጸድቀዋል በስራቸው ተምረዋል አንተ መሐሪ የምትባለው እኛን ከማርክ ነው እኛን ኃጢአተኞችን ከማርክ ነው ስለዚህ እግዚአብሔር መሐሪ አምላክ የሚያስብለው በጎ የሰሩትን በመማሩ ብቻ አይደለም ምህረት የማይገባቸው ምህረት ለማይገባው ሲጀመር ምህረት ማለት እኮ ልኩን ያለፈ ይቅርታ ነው ሰቃዮቹን ይቅር ያለ እንዴ የመመለስ ፍላጎት ኑሯቸው ይቅርታ ቢጠይቁ እንደውም እኮ ቅዱስ ክርስቶስ ሰምራ ገርል ላይ አንድ ታሪክ ተጽፏል ሁሉም ሰው ኃጢአት ይሰራል ስለዚህ ኃጢአት የሚሰራው ሁሉ ሲኦል ሊገባ ነው ስለዚህ አሁን ሰው ኃጢአት እንዳይሰራ ማድረግ አይቻልም ግን የሚያሰራውን ራሱን ሰይጣንን ማረል ይልበለው አለች አየ ምንጩን ለማድረቅ ማለት ነው ከዛ እግዚአብሔር መልሱ ምንድነው ፈቃደኛ አይሆንም እንጂ መረልሻለሁ ሲጠየቅ ለመመለስ ፈቃደኛ አይደለም ቢመለስና ይቅርታ ቢጠይቅ ራሱ ዲያብሎስን ምህረት ለማድረግ እኮ ምህረቱ ለዘላለም ይሆን አምላክ ነው መጽሐፈ ሲራክ ምዕራፍ 5 ቁጥር 5 ላይ እግዚአብሔር መሐሪ ነው ብለህ ግን በኃጢአት ላይ ኃጢአት አትስራ ይላል ፍቅሩ ማርኮን አሁን እኮ ሰው በጣም የምትወዳት ወይም አንድ ወጣት የሚወዳት ሴት ብትኖር ስለሷ ብሎ የሆነ ሱስ ቢኖርበት ይሄን ስታደርግ በቃ አልወድም ደስ አይለኝም አልፈልግም እንድታደርግ የምትወደኝ ከሆነ ይሄን ተው ስትለው እሷን ቅር የሚላት ከሆነ ብሎ ይተዋል ስለዚህ እግዚአብሔር ይሄን ስታደርጉ ቅር ይለኛል አያስደስተኝም ይሄ ተግባር ሲል እግዚአብሔርን ቅር ከሚለው ብሎ መተው እኮ ነው ኃጢአት ማለት እግዚአብሔርን ቅር ከሚለው እግዚአብሔር ከሚያዝ ይቅርብኝ ማለት ነው ብዙ የምንጠቀምበትን ነገር ብዙዎች ውስጣቸውን ያገኙት ይመስለኛል ውስጣችንንም ያገኘን ይመስለኛል በቃሉ እንግዲህ ሰዎች ገንዘብ ባይኖራቸው ባለስልጣን ዘመድ ባይኖራቸው ሀብት ባይኖራቸው ስልጣን ባይኖራቸው ዕውቀት ባይኖራቸው ሁሉ ነገር ባይኖራቸው ሁሉም ነገር ከተስፋ በታች ነው ተስፋ ከሌላቸው ግን ሁሉም ነገር ቢኖራቸው ከንቱ ነው ለምን የተስፋ አምላክ እግዚአብሔር ነው እንደ ፈረንጆች ምን ይላሉ
everything minus God is equal to nothing ይላሉ። ሁሉም ነገር ኖሮህ ስልጣን ኖሮህ ዕውቀት ኖሮህ ጉልበት ኖሮህ ውበት ቁንጅና ኖሮህ ሰው ዘመድ ሁሉ በዚህ ዓለም ላይ ያለው ነገር ሁሉ ኖሮህ ሲቀነስ እግዚአብሔር መልሶ nothing ነው ባዶ ነገር ነው ይላሉ። ነገር ግን ይሉና nothing plus God is equal to everything ይላሉ። ምንም አይኖርህ ቅድም የጠራናቸው በሙሉ ምንም አይኖርህ ሲደመር ግን እግዚአብሔርን ጨምርበት ሁሉም ነገር ይኖርሃል። ከአንድ በፊት 1000 ሚሊዮን ዜሮ ብደረድር ባዶ ነው። ለምን አንድ ቁጥር መጨረሻ ነች። አንድን ከፊት አስቀድመህ ዜሮን አንድ ዜሮ ቶ 1000 ዜሮ ይቀር አንድ ዜሮ ዱቅ ስትል ከአንድ ቀጥሎ 10 ትሆናለች። አንድ ሲጨምር 100 ትሆናለች። ትርጉም አለው። አንድ ቁጥር በህይወታችን እግዚአብሔር ነው። ያ እግዚአብሔር ነው ተስፋ እና የብዙዎች እንግዲህ ከእግዚአብሔር መራቅና መቅረብ በእግዚአብሔር መኖርና ያለ መኖር ነው ምስጢሩ ቁልፉ ማለት ነው ተስፋ። መልካም እንግዲህ ውድ አድማጮቻችን ተከታታዮቻችን እግዚአብሔር በዚህ በሚነገረው ነገር ውስጣችንን እየዳሰሰን እንደሆነ እርግጠኛ ነኝ። እስኪ ነው ጠቅለል ለማድረግ መጋቤ ጥበብ ወደ መጽሐፍ ቅዱስ እንሂድና መቼ መጽሐፍ ቅዱስ ነው ምሳሌያችን ሁሉ ነገራችን እሱ ነውና እስኪ በመጽሐፍ ቅዱስ ውስጥ ተስፋ ቆርጠው እንደገና ደግሞ ተመልሰው አርአያ ይሆኑ ቅዱሳን በተስፋ ይኖሩ ናቸው። መጽሐፍ ቅዱስም የተስፋ ሰነድ ነው። እግዚአብሔርም የተስፋ አምላክ ነው ብለናል። በዚህ በመጽሐፈ ነገሥት አንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ አንድ ተስፋ የቆረጠ ነብይ እናገኛለን። የሚናገረው ብሶት የሚያሰማው በቃ ውሰደኝ በቃኝ እኔ ብሎ ነው እንደውም እናነበው ቃል በቃል አካብም ኤልያስን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። በክፎቹ በአካብና በኤልዛቤል ዘመነ መንግስት ይኖር የነበረ ብቸኛ ነብይ ነው ኤልያስና ኤልዛቤልም አለች ነገ በዚህን ጊዜ ሰዓት ቀጥራ ማለት ነው ነፍስህን ከነዚህ እንዳንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ እያለች እየማለች እየተገዘተች በኤልዜቡል ያጥፋኝ ያለች የምታመልክ በራሷ ማለክት እየማለች ነገ በዚህ ሰዓት ባላጠፋ ከነዚህ ከሞቱት እንዳንዱ ባላደርግህ እያለች ትዝታለች። ከዚህም በኋላ እንዲሆነ ኤልያስም ፈርቶ ተነሳ ተስፋ ቆረጠ። አሁን ምክንያቱም ጎረቤት አይደለም ያሳደደው ያለው አለቃውም አይደለም አገረ ገዢው ነች ንጉሱ ነው። አሁን የሀገሪቷ መሪ ነው። የት ይጠጋል? አሁን ኤልያስም ፈርቶ ተነሳ ነፍሱንም ሊያድን ሄደ። በቃ ወደ አንዱ ሸሽ ላምለጥ ብሎ በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ ያንድ ቀን ሙሉ ጉዞ ተጓዘና 12 ሰዓት በመድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተኛ ይላል። በቃ ማደሪያም የለውም መጻተኛ ስደተኛ ነው። ዛፍ ስር ተኛ። አስቦ ተጨንቆ የረፍት እንቅልፍ አይደለም እንግዲህ ዛፍ ስር በባዕድ ሀገር ማታ የሚያውቀው ሰው በሌለበት ጠላት እየፈለገው ዛፍ ስር ተኛ። ተስፋ ቆርጧል። አሁን እግዚአብሔር ሊያነጋግር ሊጸልይ ነው። የሚጸልየው ተስፋ የቆረጠ ሰው ጸሎት ነው የሚጸልየው። እንደዚህ ይላል። ኤልያስም ፈርቶ ተነሳ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዚያ ተወው። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንስ አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ ሞትን ለመነ ይላል። ተስፋ ቆረጠ። በቃ በክትክታው ዛፍን በታች ተጋደመ፣ ተኛ፣ እንቅልፍም አንቀላፋ። እነሆም ይላል አሁን እግዚአብሔር ሊጎበኘው ነው። እግዚአብሔር መልአኩን ላከለት። መልአኩም ዳሰሰውና ተነስተህ ብላለው። አፈር ልብላ እየለመነ ነው እሱ። እግዚአብሔር መልአኩን ላከለት ብላለው። ሲመለከትም ነቅቶ ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላለው። ኤልያስም ተነሳ፣ በላ፣ ጠጣ። በዚህም ምግብ ኃይል 40 ቀን ተጓዘ ይላል። እስከ እግዚአብሔር ተራራ እስከ ኮሬብም ደረሰ። አንድ ቀን በበለው ማለት ነው። ኤልያስ ተስፋ ቆርጧል። አንተ ጠላት አለበት። ሰው ተስፋ የሚቆርጠው በቃ ይሄኛው ሲያልፍ ያኛው ይመጣል። አንዱን ፈተና ሲያልፍ አንዱ ይመጣል። ጎረቤቱን ሲያልፍ አለቃው ይነሳበታል።
አለቃውን ሌላ በቃ ሁሉም ጠላት መስሎ ሊያሳድደው ይነሳል። ዓለም አንድ ላይ ያመጸበት ያደመበት ይመስላል። ሁሉም ጠላት ሁሉም እኔ ላይ ነው እንዲህ ይላል። ኤልያስ እንደዚህ ሆኖበታል። አሁን አገር ለቆ እየሄደ ነው። ተስፋ ቆርጧል። እያሳደደው ነው። በስደት ሳለ ጸለየ። ይበቃኛል፣ ውሰደኝ፣ እኔ ከአባቶች አልበልጥም፣ ሰብስበኝ፣ በቃ በምድር ላይ ኑሬ ካላተረፍኩ፣ ደስተኛ ካልሆንኩ፣ ጠላት እንዲህ እያሳደደኝ፣ እኔ አንተን እያመለኩ ጣዖት የሚያመልክ እንዲህ ካደረገኝ የቱ ጋር ነው ያንተ አምላክነት? ውሰደኝ፣ ሰብስበኝ ነው እያለ በብሶት ግደለኝ እኮ ነው ልመናው። ልሙት ነው እንግዲህ ሞት ይሻለኝ። አሁን እንግዲህ ተስፋ የቆረጠ ሰው የመጨረሻው ትርጉም ይሄው ነው። እግዚአብሔር ግን ተስፋ ለቆረጠው ለኤልያስ ሞቱን ለሚጠባበቅ እባክህ ልሙት እያለ ሞቱን ለተመኘው ለኤልያስ የመልአክ አጋፋሪ ከሰማይ ልኮ የት እንደተዘጋጀ የማይታወቅ እንጎቻ ነው የሚለው ቃሉ። ከየት ወንዝ እንደተቀዳ ከየት እንደተቀዳ የማይታወቅ ውሃ በማሰሮ አድርጎ ሰዎቹ አፈር ድቤ ሊያበሉት እየፈለጉት ነው። እግዚአብሔር ግን በማሰሮ ውሃውን እንጎቻውን በመሶብ አድርጎ ይጠብቀዋል። መልአክ ነው አሁን አስተናጋጁ ለኤልያስ። ተስፋ ለቆረጡት እግዚአብሔር ይህን ያህል የሚጠብቅ የሚንከባከብ፣ ይህን ያህል መልአኩን ልኮ፣ ይህን ያህል በራሱ የበረከት እጁ አሳልፎ ወጥቷል እኮ ኤልያስ። አሁን ሞትን አልነበር የተመኘው ኤልያስ። እንኳን ያኔ አሁንም አልሞተም። እንኳን ያኔ እግዚአብሔር የእሳት ሰረገላ ደመና ልኮ በደመና እንደገና አረገ። ከፍታ ይመጣል ማለት ነው። ተስፋ የቆረጡ ሰዎች ምን ያህል ከፍታ ላይ እንደሚወጡ ነገ መቆየት አየው። ልሙት ሰው እንደው ሊከፋው ይችላል እኮ ቀኑ ሊጨልም ይችላል። ዓለም ፊቷን ልታዞር ትችላለች። ቢመኝ ሞቱን መመኘት የለበትም። ኤልያስ ሞት ተመኝቶ ነበር። አሁን ግን ይኸው ከሕያዋኑ ጋር ነው ያለው። ዛሬም እኛ ቀድመን እንሞታለን። ኤልዛቤል አሟሟቷ ከፍቶ ደሟን ውሾች ልሰውት መጨረሻዋ የጠላት መጨረሻው እንዲሆን፣ ኤልያስ ግን አሁንም ሕያው ነው። እግዚአብሔር ጭራሽ የለም በዛ በምትኖርበት ከተማ አይደለም የምትኖረው በሕያዋኑ ከተማ ኖርሃለሁ እንጂ እኔ አባትህ አለው አይደለም ወይ? ያን ዋጋ የከፈልኩልህ መልአኩን ልኬ የመገብኩ ይህን ያህል በደም የገዛውህ የስስት ዕቃዬ ነህ፣ እንዴት እተዋሃለሁ ብሎ ከፍ አደረገው። እግዚአብሔር በተስፋ ለጠበቁት እግዚአብሔር ተስፋ ቆርጠን ግደለኝ እንኳን ስንለው ሞታችንን እንኳን ብንመኝ ሞቶ ሕያው ያደርገናል እንጂ እኛን ያንን ተስፋ ሳይፈጽምልን አይወስደን። እንመልከት። ቅድም እንዳልኩት ብዙ ቅዱሳን በተስፋ ይኖሩ ናቸው። ቅዱስ ያሬድ በቀቢጸ ተስፋ ውስጥ ያለ ሰው ነው። በቀቢጸ ተስፋ ውስጥ ትምህርት አይገባኝም ብሎ ያሰበ ማለት ነው። ከእንግዲህ እኔ ጉዳይ እኔ የመማር ጉዳይ እኔ ተምሮ ነገ መምህር የመሆኑ ጉዳይ አውቅተውለታል። እኔ ሰው አልሆንም ብሎ በራሱ ተስፋ የቆረጠ ነው። ዛሬ ቅዱስ ያሬድ ማን ነው ካል ማህቶተ ቤተ ክርስቲያን ነው። የቤተ ክርስቲያን ውበት ነው። የዜማ መሰረት ነው። ጦመ ልሳን ነው። እንዚራ ቤተ ክርስቲያን ነው የምንለው። እንዚራ ሀለ ቤተ ክርስቲያን ይሏል አባ ጊዮርጊስ ዘጋስጫ። ከዛ ተስፋ ከቆረጠ ማንነቱ አንስቶ ዛሬ ላይ በዚህ ክብር ያለ ቅዱስ ነው። በረከቱ ከሁላችን ጋር ይሁን። አሜን አሜን። ስለዚህ እጅግ በጣም የሚጠቅሙ ነገሮችን ነው ያየነው። ተስፋ የቆረጡ ሰዎችን ታዲያ በምንድን ነው ከቆረጡበት ተስፋ የሚነሱት እንደገና አዲስ ሰው መሆን የሚችሉት በምንድን ነው? ተስፋ የቆረጡ ሰዎች እንደገና አዲስ ሰው የሚሆኑበት ቅድም እንዳልነው ነው። ያው ተስፋ የቆረጠ ሰው ህመም ላይ ያለ ነው። መመለሱ ደግሞ ሕክምናው ነው። እንዴት ነው ሊታከሙ የሚችሉት እዚህ ህመም ላይ ያሉ ሰዎች ነው? ቅድም እንዳልኩት ሰው ተስፋ የሚቆርጠው የእግዚአብሔርን ቃል ሲያጣ ነው። አሁን የመጀመሪያው ደግሞ የአባቶችን ምክር መቀበል ነው። ተስፋ ሊሰጡ የሚችሉ አሁን ተስፋ የቆረጠ ሰው ያው ደመረት ስብከት እንደኛ ምንነካበት ቃል ላይ ነካው ይችላል። እሱ አሁን ከንትን ወጣ ብሏል። ሌላ ዓለም ውስጥ ነው ያለው። የትኛውም ነገር አያስቀው። አሁን እኛ በጣም እየሳቅን ደስ ብሎን የምንሰማው ቃል ለሱ ምንም ስሜት አይሰጠው። የሆነ እርምጃ ሄዷል ማለት ነው። ተለይቷል። ራሱን አግልሎ ሌላ ዓለም ላይ ነው ያለው። እነሱ የሚስቁት ነገሮች ተሳክቶላቸው ነው። እኔ ግን ብሎ ራሱን ሌላ አጥር ውስጥ ነው ያስቀመጠው ተስፋ የቆረጠ። ስለዚህ ይሄንን ቅድም የምናነሳውን የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ አዳኝነቱን፣ ውለታውን፣ በጎነቱን በደንብ ሊነግሩት ሊመክሩት የሚችሉ የአባቶች ምክር ያስፈልገዋል። ሲቀጥል ራሱ የሚያስጨንቀው ምንድን ነው? በምንድን ነው ተስፋ የቆረጠው? ተስፋ የቆረጠበት ምክንያት ከታወቀ በዛ ጉዳይ ላይ አንድ ሰው ኃጢአት ሰርቶ ቅድም እንዳልነው ኃጢአት ተደጋጋሚ ከመስራቱ የተነሳ እግዚአብሔር አይመረኝም ብሎ ተስፋ ሊቆርጥ ይችላል።
አሁን ግን ንስሐ ቢገባ እንደሚምረው ንስሐ ገብቶ ቢመለስ ደግሞ እንደገና እግዚአብሔር ልጅ ብሎ እንደሚቀበለው የአባቶች ምክር ያስፈልገዋል። የእግዚአብሔር ቃል ያስፈልገዋል። እንደገና የሚመለሰው በእግዚአብሔር ቃል ነው፣ በአባቶች ምክር ነው፣ በጸሎት እነዚህና መንፈሳዊ ቅዱሳት መጻሕፍትን በማንበብ መምህራንን በመጠየቅ የአባቶችን ምክር በመጠየቅና በጸሎት እንደገና ይመለሳል። ያው በጸሎት የማይሰራ አይደለም። በጸሎት እንኳን ተስፋ የቆረጠ አይደለም። አሁን ትንቢተ ኢሳይያስ ምዕራፍ 38 ላይ መከራ ይደርስብሃል ምናምን አይደለም፣ ትሞታለህ ተብሎ የተነገረው ሰው ነበር። ኢሳይያስ ነው የነገረው። እንግዲህ እግዚአብሔር አይዋሽም፣ እግዚአብሔር ነው የላከው። ኢሳይያስ ማለት አፈ እግዚአብሔር ነው። እግዚአብሔር የተናገረውን ሳይጨምር ሳይቀንስ ነው እንደወረደ የሚነግረው። ትሞታለህ፣ ቤትህን አስተካክላለሁ። አሁን ተስፋ መቁረጥ አለበት። የሚሞት ከሆነ ምን ያደርጋል? ነጭ ነው። አሁን ግን ወዲያው ሕዝቅያስ ተነሳና ትሞታለህ፣ ዛሬ ነው የምትሞተው ተብሎ የራሱን መርዶ በራሱ ጆሮ ነው የሰማው። ወዲያው ተነስቶ ወደ እግዚአብሔር ጸለየ፣ አለቀሰ። ኢሳይያስ መርዶውን ነግሮት እየሄደ የከተማው አደባባይ ሳይደርስ የእግዚአብሔር ቃል ወደ ኢሳይያስ ለሁለተኛ ጊዜ መጣ ይላል። ሂድና ያንን ትሞታለህ ያልከውን ሕዝቅያስን እንዲህ በለው፣ ጸሎትህን ሰምቻለሁ፣ እንባህን አብሳለሁ፣ ጥያቄህን እመልሳለሁ፣ በዕድሜህ ላይ 15 ዓመት ጨምሬልሃለሁ። የንስሐ ዕድሜ ማለት ያባከንከውን አሁን እንድታካከስ የዕድሜ ቦነስ ማለት ነው። በቃ ከእግዚአብሔር ብቻ የሚበጀት በጀት ነው። ስለዚህ ሕዝቅያስ ዛሬ ነው የምትሞተው ተብሏል። ይሄ የሆነው በጸሎት ኃይል ነው። በጸሎት ኃይል ሊሞት ያለውን እንኳን አሁን ተስፋ የቆረጠውን አይደለም፣ ሊሞት መቃብሩ ሊቀበር መቃብሩ እየተቆፈረ ዝግጅት እየተደረገ ያለውን እግዚአብሔር ቀድሞ ማስነሳት ይችላል። ደግሞ ሊሞት ያለውን ብቻ አይደለም እኮ የሞተውንም እኮ አስነስቶ አይተናል። እግዚአብሔር እኮ በሞተ ሰው እንኳን ተስፋ አይቆርጥም በሚገርም ሁኔታ። እዚህ ሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ አንዲት መበለት አንድ ልጅ ነበራት፣ ሞተ። ለቀብር ይዘው እየሄዱ በዛ መንገድ በዕለቱ መድኃኒዓለም እየሄደ ነበር። ተገናኙ። አያትና አዘነላት ይላል። አታልቅሽ አላት። የሞተውን ሊያስነሳ ሄደና አንተ ጎበዝ እልሃለሁ ተነሳለሁ። አንተ ምን ጎበዝ። በቃ ሞቶ እንኳን ተስፋ አልቆረጠ። እግዚአብሔር ተስፋ ሳይቆርጥብን እኛ በራሳችን ላይ ተስፋ እንቆርጣለን። እግዚአብሔር እኮ ዛሬን ሲሰጥን እኮ ተስፋ ስላለው ነው። በእኛ ላይ ተስፋ አልቆረጠም። ተስፋማ ከቆረጠ በቃ እኮ ሲሰጠን የትናንትናውን ጊዜ አባክነዋል፣ እስቲ ደግሞ ይሄን ከተጠቀምክበት ብሎ የሆነ ተስፋ አለው። ይችን እንኳን ሊመለስባት ይችላል ብሎ ነው እግዚአብሔር። ያቺ የወይን ተክል እኮ ማለት ነው መጣ፣ ፍሬ አላፈራችም፣ እንደገና እድሜ ጨመረላት። ያቺ ወይን እኛ እኮ ነን። በለስ ዘይቤ ቤተ እስራኤል ሞቱ። እስራኤል ዘሥጋ በዘመኑ በዛ ዘመን እኛ እስራኤል ዘነፍስ፣ እስራኤል ዘሥጋ እነሱ ናቸው፣ እስራኤል ዘነፍስ እኛ ነን። ስለዚህ ነገ ፍሬ ያፈራል ብሎ እግዚአብሔር ተስፋ አድርጎ ነው ይሄን እድሜ ሲሰጠን። ስለዚህ እግዚአብሔር ተስፋ አልቆረጠብንም። እግዚአብሔር ተስፋ ሳይቆርጥብን በእኛ ላይ ተስፋ መቁረጥ፣ በራሳችን ተስፋ መቁረጥ የለብንም። ስለዚህ እግዚአብሔር በቃሉ ተስፋችን ይለመልማል። በንስሐ እንደገና ተመልሰን እንለመልማለን፣ ተስፋችን ይመለሳል። የተቆረጠው ተስፋ በምክረ ካህን በአባቶች ምክርና ጸሎት በእግዚአብሔር ቃል በንስሐ ወደ ነበርንበት ደረጃ ተመልሰን ተስፋችን ለምልሞ እግዚአብሔርን ተስፋ አድርገን መኖር እንችላለን። በአፓርታማ ላይ ያለ ሰው በጣም በሆነ ጉዳይ ተስፋ ቆርጦ የኔ ነገር ከዚህ በኋላ እያለ ብቻውን እያወራ እያለ በመስኮት አንድ ድሃ ምን ያደርጋል? ገንዳ ላይ ከተጣለው ቆሻሻ ላይ የለቀመ ሲበላ ያያል። ከዛ ደነገጠ። እሱ ባነነ ካለበት ነገር ላይ ከኔ እንደዚህ አይነትም ሰው ይኖራል ብሎ እሱ የቆረጠውን ተስፋ እንደገና በዛኛው ሰው ለመለመና ይሄኛው ደግሞ ገንዳ ላይ ያለው የበላ የለቀመ በህይወቱ ተስፋ ቆርጦ እኔ እንደሰው አይደለም ከዚህ በኋላ ብሎ ገንዳ ላይ በሚለቅመው እየኖረ ዞር ሲል በአምቡላንስ ሰው ተገጭቶ በህይወትና በሞት መካከል ያለ በአምቡላንስ እየጮች ሲሄድ ያል ተመስገን እኔ ከኔ በላይ ከኔ የባሰ ችግር ያለበት የለም ስል ተስፋ ቆርጬ ለካ ከኔ የባሰ ደግሞ እንዲህ አይነት አደጋ ውስጥ እኔ ቁም እሄዳለሁ ቢያንስ እዚህም የመጣሁት እግርና እጅ ማሰቢያ ስላለኝ ነው ብሎ በእሱ ተስፋ ለመለመ። ያ ደግሞ በአምቡላንስ ሄዶ ሆስፒታል ጥለውት በቃ ከዚህ በኋላ ሞታለሁ የኔ ነገር ተስፋ የለኝም ብሎ ደሙ እንደ ውሃ የፈሰሰ በጣም በሞትና በህይወት መካከል ሆኖ እንዲህ አስተኝታውት
የሕክምና እርዳታ ላይ ያደርጉለት ወደ ላይ ወደ ታች ሲሉ ዘወር ሲል የሞተ አስከሬን አየ። ከኔም የባሰ አለ በህይወት መኖር ለካ ትልቅ ነገር ነው ልኖር ይችላልው ለካ የሞትም አለ እስከ ሞት እስከ መቃብር ድረስ እግዚአብሔር የሚያስተምረው ለኛ የመኖር ተስፋ የምንለመልምበት እጅግ እግዚአብሔር በእንደዚህ ያስተምራልና አንዱ በሌላው ተስፋ እየለመለመ ወደ እግዚአብሔር የሚቀርብበት ብዙ ነው እና ሰዎች በሀገራቸው ተስፋ ይቆርጣሉ በቤተሰቦቻቸው ተስፋ ይቆርጣሉ በመንግስት ተስፋ ይቆርጣሉ በዘመኑ ተስፋ ይቆርጣሉ ከእግዚአብሔር በታች ባሉት ነገሮች በእነዚህ ሁሉ ተስፋ ይቆርጣሉ ግን ሁሉንም የሚያስተካክል እግዚአብሔር ስለሆነ ግን በእግዚአብሔር ተስፋ እንዳይቆርጡ ይሄ የዛሬው መልእክት ይጠቅማችኋል ብለን እናስባለን እንደውም ሊቀ መዘምራን ይልማ አንድ ስለ ተስፋ የዘመረው መዝሙር ሁሉ ጊዜ ሲሰማው ያጽናናኛል በሰው ዘንድ ቢሟት ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ በሰው ዘንድ ቢሟት ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ ይላል መልካም እንግዲህ መልካም ነገር እንዳገኛችሁ እርግጠኛ ነኝ መጋቢ ጥበብ እዚህ ድረስ መጥተው ይሄንን ህይወትን የሚያለመልም የተስፋ ቃሉን ስላካፈሉ እናመሰግናለን እኔም ስለጋበዛችሁኝ አመሰግናለሁ መጨረሻ ላይ የምለው ነገር ሰው እንደው ተስፋ ቢቆርጥ በእግዚአብሔር ተስፋ መቁረጥ የለበትም የጎደሉ ያልተሳኩ የተበላሹ ነገሮች ሊኖርብን ይችላሉ ግራ ገብቶ ሊሆን ይችላል ቀኑ ጨልሞ ዓለም ፊቷን አዙራብን ተስፋ ያደረግናቸው ሰዎች ፊታቸውን አዙረውብን ሊሆን ይችላል እግዚአብሔር ስለሆነ ነው መሽቶ የነቀው ምናልባት ቅድም እንደተባለው ከዚህ በከፋ ህይወት ውስጥ የሚኖር ሰዎች ይኖራሉ ኛ ምናልባት ተስፋ ቆርጠን በጣም ያማረርን የምንኖረው እኮ እስከመቼ ነው በኪራይ ቤት የምንኖረው ብለን ሊሆን ይችላል ቤት ተከራይተን የምንኖረው እኮ ወሩ ሲደርስ የሚከፈል ስላለ ነው ያ ባይኖር እጣፋንታችን ጎዳና ተዳዳሪ መሆን ነበር ይሄንንስ ማን አየበት ተመስገን ብለን ጧት ሰበብ ፈልገን ምክንያት ፈልገን ማጉረምረምና ማማረር ሳይሆን ምክንያት ፈልገን ማመስገን ቢለምድብን ተመስገን የሚል ቃል ጧት ተነስተን ምክንያት ፈልገን ይሄው ነጋ እግዚአብሔር ይመስገን ተኝቼ ሳለሁ አብርቶ የሚጠብቅ ድቅድቁን ጨለማ ገፍ ከጠቅላይ ሚኒስትሩ እኩል ከሚሊዮነሩ እኩል ነው የነጋልኝ እግዚአብሔር ስለሆነ ነው እኩል የመሸው እኩል የነጋው እግዚአብሔር እንደሰው ቢሆን ይሄ ድልም አልነበረም ብለን ምክንያት ፈልገን ከማማረር ይልቅ ምክንያት ፈልገን እናመስገን ሌሎቹ ይስተካከላሉ ስንጸልይም መጥተን የጎደለው ላይ ማጉረምረም ማማረር ብቻ ሳይሆን እናንተ ስትጸልዩ እንዲብላችሁ ጸልዩ ስምህ ይቀደስ መጀመሪያ ተመስገን በሉ ማለት ነው ሲቀጥል ደግሞ የዕለት እንጀራ ይስጠኝ የጎደለው ሙላልኝ ምስጋናው መጀመሪያ ይቀደም ልመናው በኋላ ይምጣ ሰይጣን ሁሉ ጊዜ የጎደለንን ነገር ነው የሚያሳየን መጥቶ ሲጠይቅ አዳምን ሔዋንን እግዚአብሔር ምን ሰጣችሁ አይደለም ያላቸው እግዚአብሔር የከለከላችሁ ምንድነው ጉድለትን ነው የሚያሳየው ተስፋ እንድንቆርጥ ማለት ነው ምክንያቱም ምን ሰጣችሁ ካለማ የሰጠው ስትዘረዝር ጊዜም ይባክናል ብዙ ስለሆነ ተነግሮም ስለማያልቅ ተቆጥሮም ስለማያልቅ የጎደለችው አንድ ነገር የጎደልም ሳይሆን የተከለከሉት የአምላክና የፈጣሪና የፍጡርነት መለያ ነበር ይሄን ብቻ ማለት ይቀላል ስለዚህ ሰይጣን ሁሉ ጊዜ የጎደለውን ያሳየናል እያመሰገን እንድንኖር ተስፋ እንዳንቆርጥ በሰዎች በወዳጆች በጓደኞች ተስፋ ልንቆርጥ እንችላለን ተስፋ ቢቆረጥ ግን በእግዚአብሔር ተስፋ አይቆረጥም በእግዚአብሔር ተስፋ አትቆረጡ ነው አመሰግናለሁ ከእንደዚህ ውጪ ከአውደ ምሕረት ውጪ ትምህርቱን በምን እናገኝ እንደተባለው አሁን ቴክኖሎጂው መድረስ በማንችልበት ቦታና ዘመን ማገልገል የምንችልበት አንድ እድል ነው ምክንያቱም ይሄ ቀረጻ እኛ ካለፍነ በኋላም አየር ላይ ሌሎችን ያጽናናል ስለዚህ በዘመን ያልተገደበ አገልግሎት ወደ መሆን እያደገ ነው ማለት ነው በቦታም ያልተገደበ እኛ አሜሪካ መድረስ ላንችል ይሆናል አገልግሎቱ ግን በቴክኖሎጂው በኩል ጊዜው በሰጠን እድል ይደርሳል ያው ዩቲዩብ ነበረኝ አለ ወደ 1000 ምናምን ሰብስክራይብ ደረሰ ያለው ዩቲዩብ አለ ጸጳጦስ የሚል በፌስቡክስ የሚያጋሩት በፌስቡክ ኤርሚያስ እንዳሻው የሚል የፌስቡክ ገጽ አለ እንደውም አንድ በቅርብ አይቼ አጭር ቃል
እንዳስቀመጥከው የምታገኘው ስቀህ የተነሳው ፎቶ ብቻ ነው የምትል በጣም ብዙ የሚመነዘር ቃል ያላት አጭር ቃል አስቀምጠዋል። እንደዚህ ያብራሩልን ትንሽ። ምን የተብራራም ያለም ነው የተመሰጠረም ነው በሁለቱም የሆነ ነው። ማንም እንዳስቀመጠው አይገኝም ነው እኮ እሱ ብቻ ነው ከተባለ ሌላው ዘላ አይገኝም። ግን የሚገርመው ያ ፎቶ ብቻ ነው እንጂ የፎቶ ባለቤት ሰውየው ራሱ ሊቀየር ይችላል እኮ እንዳስቀመጡት ላይ ይገኝ ይችላል። ሰውየው ራሱ አይገኝም። ፎቶ ብቻ ነው ያለ ፎቶም አይገኝም። በጣም ያሳቀኝና እኔ ብዙ ነገር እንዳስብ ያደረገኝና ለዛ ነው። ስለዚህ ፌስቡክም እንግዲህ መምህር ኤርሚያስ እንዳሻው ብላችሁ ማግኘት ትችላላችሁ። በተጨማሪ በቋንቋ አይነሽ ሚዲያ የሚጋበዙ መምህራን እንግዶች በሙሉ እዚህ ከመጡ በኋላ ከተለቀቀ ከታየ በኋላ ሰዎች የሚዲያው ቤተሰቦች ወይም ሌሎችም ሊሆኑ ይችላሉ ኮሜንታቸው ላይ ይመለስልን፣ ብዙ ጥያቄ አለን፣ ብዙ የምንፈልገው ነገር አለ ካሉ ደርሶ መልስ የሚል መርሃ ግብር አለኝ። በደርሶ መልስ ድጋሚ እንገናኛለን እንደ ጥያቄያቸውና እንደ ኮሜንታቸው። እናመሰግናለን። እኔም አመሰግናለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አሜን።